የዓለም ዓይን ወደ ዋይት ሃውስ አርፏል። ኢራን ያቀረበችው አዲስ የሰላም እቅድ በፕሬዝዳንት ትራምፕ ጠረጴዛ ላይ ደርሷል። ዋይት ሃውስ በከፍተኛ ሁኔታ እየተመካከርንበት ነው ሲል በይፋ አስታውቋል። በዝርዝር መረጃው የማስደምጣችሁናል። በሌላ በኩል ክቡራን አድማጮች የኢራኑ ፋርስ ኒውስ ዓለምን ሊያናጋ የሚችል አዲስ ስጋት ይፋ አድርጓል። ይኸውም ጉዳይ የባህር ስር የኢንተርኔት ኬብሎችን የማጥቃት እቅድ እንዲሁም የጀርመኑ ቻንስለር አሜሪካ መውጫ ስትራቴጂክ የላትም ሲሉ ክፉኛ ወቅሰዋል። ትራምፕ የኢራን ጥያቄ ይቀበሉ ይሆን ወይስ የዲጂታል ጦርነት ይጀምራል? እነዚህና ሌሎች እጅግ መደመጥ ያለባቸው ከሀገር ውስጥና ከውጭ የተሰሙ ሰበር መረጃዎችን ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ላይክ ማድረጉን አትዘንጉ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም ዋይት ሃውስ ኢራን ያቀረበችውን የሰላም ውይይት ሀሳብ እየተመከረበት ነው ሲል አስታወቀ። በአሜሪካና በኢራን መካከል ለሁለት ወራት የዘለቀውን ጦርነት ለማቆምና ለዓለም ንግድ ወሳኝ የሆነውን የሆርሙዝ ሰርጥ ዳግም ለመክፈት ኢራን ያቀረበችው አዲስ የሰላም ሀሳብ በከፍተኛ የአሜሪካ ባለሥልጣናት ዘንድ ውይይት እየተደረገበት መሆኑን ዋይት ሃውስ ገለጸ። የዋይት ሃውስ ቃል አቀባይ ካሮሊ ቪቲ ለጋዜጠኞች በሰጡት መግለጫ ፕሬዚዳንት ዶናልድ ትራምፕ ትናንት ጠዋት ከብሔራዊ ደህንነት ቡድናቸው ጋር ተገናኝተው በኢራን የሰላም ጥያቄ ላይ መምከራቸውን አረጋግጧል። ፕሬዚዳንቱ ከትናንት ጠዋት ጀምሮ ከደህንነት ቡድናቸው ጋር ስብሰባ ላይ ነበሩ። የቀረበው የሰላም ሐሳብም በዝርዝር እየታየ ነው ብለዋል። ኢራን ያቀረበችውን የሰላም ሐሳብ የሆርሙዝ ሰርጥን ለመክፈትና ጦርነትን ለማቆም የሚስማማ ቢሆንም ስለ ኒውክሌር መርሃ ግብሯ የሚደረገው ድርድር ግን ወደፊት ሌላ ጊዜ እንዲካሄድ የሚል ቅድመ ሁኔታን አካቷል። ሆኖም ፕሬዚዳንት ትራምፕ ኢራን በምንም አይነት ሁኔታ የኒውክሌር መሳሪያ ባለቤት መሆን የለባትም የሚል ጽኑ አቋም እንዳላቸው የጠቀሱት ሊቪት አሜሪካ በኢራን ላይ ያላት ቀይ መስመር ግልጽ መሆኑን አሳስበዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ኢራን አሁን ላይ ለድርድር ቁም ነገረኛ የሆነችው ካለችበት ኢኮኖሚያዊ ውድቀት ለመውጣት ስትል መሆኑን ገልጸዋል። ኢራን ከገባችበት ምስቅልቅል ለመውጣት እንደምትፈልግ አምናለሁ፣ ነገር ግን የሚደረገው ማንኛውም ስምምነት ኢራን የኒውክሌር መሳሪያ እንዳታመርት በዘላቂነት የሚያግድ መሆን አለበት ሲሉ ሚኒስትሩ አክለዋል። አሜሪካና ኢራን እንደ አውሮፓውያን አቆጣጠር ሚያዝያ 11 ቀን በኢስላማባድ ድርድር አድርገው የነበረ ቢሆንም የካቲት 21 ቀን የተጀመረው ጦርነት ለማቆም የሚያስችል ስምምነት ላይ ሳይደርሱ ቀርቷል። የትናንትናው የዋይት ሃውስ መግለጫ ግን በፓኪስታን አደራዳሪነት የተጀመረውና ለሁለት ሳምንታት የተራዘመው የተኩስ አቁም ስምምነት እንዲሁም አዲስ የዲፕሎማሲ በር የመክፈት ዕድል እንዳለውም አመላካች ሆኗል። የዜና ሚዛናዊ መረጃ ሰጪና ዲፕሎማሲያዊ ጥንቃቄ የተሞላበት ቃና አለው። በሁለቱ ሀገራት መካከል ያለው ውጥረት እናም የሰላም ተስፋ ጎን ለጎን ያሳያል። የዋይት ሃውስ ሀሳቡ እየተመከረበት ነው የሚለው አገላለጽ ትራምፕ ከዚህ ቀደም በኢራን አመራሮች ላይ የነበራቸው የንቀት አዘል ትችት በመቀነስ ወደ ተግባራዊ ዲፕሎማሲ እየተመለሱ መሆኑን ሊጠቁም ይችላል። ሆኖም የኒውክሌር ጉዳይ አሁንም የስምምነቱ ትልቅ እንቅፋት ሊሆን እንደሚችልም ተገልጿል። በሌላ ዜና የኢራን የዜና ወኪል ፋርስ ኒውስ በአገሪቱ ላይ እየተሰነዘረ ያለ ወታደራዊ ጫና ለመቋቋም ኢራን የባህር ስር የኢንተርኔት መስመሮችን እንደ መጨረሻ አማራጭ ልትጠቀምባቸው እንደምትችል ገለጸ። የዜና ወኪሉ ባወጣው ዘገባ በአሁኑ ወቅት የዓለም ትኩረት ወደ ሆርሙዝ የባህር ወሽመጥ እያረፈ መሆኑን ጠቅሶ እስራኤልና አሜሪካ በኢራን ላይ አዲስ ጥቃት ከጀመሩ አካባቢው ለነዳጅና ለኃይል አቅርቦት ወሳኝ መተላለፊያ ከመሆኑ ባለፈ አዲስ የዲጂታል ጦርነት ግንባር ሊሆን እንደሚችል አመልክቷል። የደህንነት ባለሙያዎችና የተለያዩ ዓለም አቀፍ የሚዲያ ዘገባዎችን ዋቢ በማድረግ የቀረበው ይህ መረጃ በባህረ ሰላጤውና በሆርሙዝ የባህር ወሽመጥ በኩል የሚያልፉ የባህር ስር ኬብሎችን የዓለም አቀፍ የዲጂታል ግንኙነት ዋነኛ የደም ስሮች መሆናቸውን ያሳያል። በመሆኑም በእነዚህ መሰረተ ልማቶች ላይ የሚሰነዘር ማንኛውም ጥቃት በዓለም አቀፍ የመረጃ ፍሰት ላይ ከፍተኛ መስተጓጎል ሊፈጥር እንደሚችልና ይህም በግጭቱ ውስጥ ትልቅ ስልታዊ ስጋት መሆኑ ተገልጿል። በሌላ መረጃ የጀርመኑ ቻንስለር ፍሬድሪክ ማርዜ ትናንት ባሰሙት ንግግር ኢራናውያን ከሚጠበቀው በላይ ጠንካራ መሆናቸውን በግልጽ እየታየ ነው። በሌላ በኩል አሜሪካውያን ደግሞ ለድርድር የሚሆን ስትራቴጂክ እንኳን እንደሌላቸው ግልጽ ሆኗል ብሏል።
ቻንስለሩ ይህን ንግግር ያደረጉት ማርስበርግ በተሰኘ ከተማ ውስጥ በሚገኝ ትምህርት ቤት ውስጥ ጉብኝት ባደረጉበት ወቅት ነው። ንግግራቸው ሲቀጥሉም በእንደዚህ አይነት ግጭቶች ሁሌም የሚፈጠረው ችግር መውጫን ሳያመቻቹ መግባት ነው ብለዋል። ይህንን ለ20 ዓመታት ያህል በሚያሳዝን ሁኔታ በአፍጋኒስታን አይተናል፣ በኢራቅም ጭምር ተመልክተናል ሲሉም ገልጿል። ቻንስለሩ ጨምረውም በአሁኑ ወቅት አሜሪካውያን የትኛውም የመውጫ መንገድ እንደመረጡ የማውቀው ነገር የለም ብሏል። በተለይም ኢራናውያን በግልጽ በብቃት እየተደራደሩ በሚገኙበት በዚህ ወቅት አሜሪካውያን መውጫ ስትራቴጂያቸውን አላሳዩንም። ይህ ደግሞ በተለይ በኢራን አብዮታዊ ዘብ መላ አሜሪካ እየተዋረደች መሆኑን ያመላክታል ያሉት ቻንስለሩ በዚህ ጦርነት ጀርመን ከፍተኛ የኢኮኖሚ ጉዳት እየገጠማት መሆኑን አስረድተዋል። በሌላ ዜና ኢራን የሆርሙዝን የባህር ወሽመጥ ለመክፈት አዲስ ሀሳብ አቀረበች። የአሜሪካ እገዳ ለማስቆም እየፈለገች ነው ሲሉ ባለሥልጣናት ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የሆርሙዝ የባህር ወሽመጥ ለመክፈት አዲስ የኢራን ሀሳብ ትናንት ማታ በከፍተኛ ብሔራዊ ደህንነት ባለሥልጣናት ጋር እየተገናኙ ነው ሲሉ ከሽምግልና ጥረቶች ጋር የሚያውቁ ሁለት ምንጮች ለሲኤንኤን ተናግረዋል። ከሽምግልና ጥረቶች ጋር የሚያውቁ ሌሎች ምንጮች ለሲኤንኤን እንደገለጹት ሁለቱ ወገኖች በሚታዩት መልኩ የተራራቁ አይደሉም። ይህ የሆነው ከኢራን ጋር የተደረገው የሰላም ድርድር በሳምንቱ መጨረሻ ከተቋረጠም በኋላ ነው። ትራምፕ እሁድ ዕለት በልዑካን ቡድኑ ወደ ፓኪስታን የሚያደርጉትን ጉዞ ለመሰረዝ የወሰኑት ውሳኔም ተከላክሏል። የኢራን ባለሥልጣናት ከፈለጉ መደወል ይችላሉም ብሏል። ከኢራን ጋር የሚደረገው ጦርነት በቅርቡ ሊጠናቀቅ እንደሚችልም ተገልጿል። አራጊችና ፑቲን ጦርነቱን በዝርዝር ተወያይቷል። ቀደም ሲል የፓኪስታን ባለሥልጣናት የኒውክሌር ጉዳዮችና የሆርሙዝ የባህር ወሽመጥን ጨምሮ ቀይ መስመሮችን ዝርዝር ለአሜሪካ ሰጥተው ነበር። የነዳጅ ዋጋ በ3 ሳምንታት ከፍተኛ ደረጃ ላይ ይገኛል። የዓለማችን መለኪያ የሆነው የብሬንት ድፍድፍ ነዳጅ አሁንም በአንድ በርሜል $100 በላይ መድረሱም ተዘግቧል። ክቡራትና ክቡራን የዩቱብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበር። ዋይት ሀውስ በኢራን የሰላም እቅድ ላይ መወያየት መጀመሩ ለዓለም ሰላም ተስፋ ይሆን ወይስ የኒውክሌር ጉዳይ ሁሉንም ነገር ያበላሸዋል? በተለይ ደግሞ ኢራን የባህር ስር የኢንተርኔት ኬብሎችን ኢላማ አድርጋለሁ ማለቷ በዓለም አቀፍ ግንኙነት ላይ ምን አይነት ቀውስ የሚፈጥር ይመስላችኋል? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ በማድረግ ሌሎች እንዲደርስ አድርጉ። ለኒውስ ፕራይም አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን በየቀኑ የምናቀርባቸውን የዜና ፕሮግራሞች ቀድማችሁ እንድታገኙ እንጋብዛለን። በትራምፕና በብሔራዊ ደህንነት ቡድናቸው መካከል የሚደረገውን የዝግ ስብሰባ ውጤትና ሌሎች የተሰሙ አዳዲስ መረጃዎችን ከሰዓታት በኋላ ይዘንላችሁ እንመለሳለን። እስከዛው በያልንበት ዓለም ዳርቻ ቸር እንቆይ።